በክርስቶስ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል 14 ተገናኝተናል። የስምንተኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋም ካቶሊክ ተማሪዎች ናቸው። የዚህ ውድድር ዋናው ዓላማ ወጣቶችን ለማነቃቃት፣ ለማበረታታት፣ መንፈሳዊ ዕውቀታችንን ለማሳደግ፣ ስለ ቤተ ክርስቲያናችን ያለን ግንዛቤ ለመጨመር እንዲሁም ስብከተ ወንጌልን ለሁሉም ለማድረስ ነው። የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት፣ ከአዲስ ኪዳን ከዮሐንስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎች ተካተውበታል። ዛሬ የሚወዳደሩት የዋቻሞ ንግስት ሌኒ ካምፓስና የጅማ ዩኒቨርሲቲ ካቶሊክ ተማሪዎች ናቸው። የዛሬ ውድድር ለፍጻሜ ለማለፍ የሚደረግ ውድድር ነው። ተወዳዳሪዎች እንኳን ደህና መጣችሁ። ዛሬ የፍጻሜ ውድድር ላይ ለመገኘት የሚደረግ ውድድር ትግል ነው። እንተዋወቅና ወደ ውድድራችን እንሄዳለን። ከማን ጀምር? አያኖ አብርሃም በመቂ ሀገረ ስብከት ከነጌሌ አርሲ አስትሮ ማርያም ቤተክርስቲያን በጅማ ዩኒቨርሲቲ የጅማ ኤምሲኤስ ነኝ። በጅማ ዩኒቨርሲቲ ደግሞ የሶስተኛ ዓመት የሊደርሺፕ ተማሪ። እሺ አመሰግናለሁ። ካሌብ ኢያሱ እባላለሁ። የመቂ ሀገረ ስብከት ሻሸመኔ ጽዮን ማርያም ቤተክርስቲያን ቁምስና አሁን እዚህ ወክዬ የተገኘሁት ደግሞ የጅማና ኤምሲኤስ ጅማ ዩኒቨርሲቲ ነው። የአራተኛ ዓመት የማኔጅመንት ተማሪ። አመሰግናለን። አመሰግናለሁ። ሉቻ አባተ እባላለሁ። ከውሳና ቅዱስ ዮሴፍ ካቴድራል ሶስተኛ ዓመት ሰርጂካል ነርሲንግ ተማሪ ነኝ። ዋችሞ ኤምሲኤስ ነው። እሺ ፌቨን ታዲዮስ እባላለሁ። ከሶዶ ሀገረ ስብከት ከቆንቶ ሎሬቶ ማርያም ቤተክርስቲያን አሁን እዚህ የተገኘሁት ዋቻሞ ዩኒቨርሲቲን ወክዬ ነው። የሶስተኛ ዓመት የአንስቴዣ ተማሪ ነኝ። እንኳን ደህና መጣችሁ። ፍጻሜ ለመቅረብ የሚደረግ ውድድር ነው። በመጀመሪያው በሁለተኛውም እንዳያችሁት የመጽሐፍ ቅዱስ ጥያቄ አለ። ከብሉይ ኪዳን ከአዲስ ኪዳን አንዳንድ ጥያቄዎች ትጠየቃላችሁ። የጠቅላላ ዕውቀትና የመዝሙርም ይኖራል። 6 ጥያቄ አንድ ቡድን ይጠየቃል። ነጥቡ ከ10 ይያዛል። ከማን ነው የምንጀምረው? ዋቻሞች እኛን ጀምር ብለዋል። ሉቺያ ከኔ ጀምር ብላለች። ከኦሪት ዘፍጥረት የተዘጋጀ ጥያቄ ነው። ጥያቄ ቁጥር 1 በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩ። ሀ የያዕቆብ የምስጋና ጸሎት ነው። ለ የኤሳው የምስጋና ጸሎት ነው። ሐመሩሃ የላባ የምስጋና ጸሎት ነው። የያዕቆብ የምስጋና ጸሎት። ሐሌታ ውሃ የያዕቆብ የምስጋና ጸሎት ነው። በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 32 ቁጥር 10 ላይ የምናገኘው ክፍል ነው። የያዕቆብ የምስጋና ጸሎት ነው። ፌቨን ጥያቄ ቁጥር 4 አጋር ለልጇ እስማኤል ሚስት ያመጣችው ከወዴት ነበር? ሀ ከአሞን፣ ለ ከሞዓብ፣ ሐመሩሃ ከግብፅ። ሐመሩሃ ከግብፅ። ሐመሩሃ ከግብፅ በትክክል ተመልሷል። አጋር ለልጇ ለእስማኤል ሚስት ያመጣችለት ከግብፅ ሀገር ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ የምናገኘው ክፍል ነው። ጅማ ከካሌብ እንጀምር። ጥያቄ ቁጥር 3 አብርሃም ሳራ ከሞተች በኋላ ያገባት ሚስት ማን ትባል ነበር? ሀ
ሀ ርብቃ፣ ለ አጋር፣ ሐመሩሃ ኬጡራ። ሐመሩሃ ኬጡራ። ሐመሩሃ ኬጡራ በትክክል ተመልሷል። በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 25 ከቁጥር 1 ጀምረን ስናይ አብርሃም ሚስቱ ሳራ ከሞተች በኋላ ኬጡራ የምትባል ሴት አግብቷል። በትክክል ተመልሷል። የመጨረሻው የብሉይ ኪዳን ጥያቄ ቁጥር 2 ያዕቆብ ቤተሰቦቹንና ከብቶቹን በሁለት ወገን ከፍሎ ያቦቅን ካሻገረ በኋላ ብቻውን አደረ። ሌሊቱን ሲታገል ያደረው ማንን ነው? ሀ የእግዚአብሔር መልአክ፣ ለወንድሙ ኤሳው፣ ሐመሩሃ አማቹ ላባ። ሀ የእግዚአብሔር መልአክ። ሀሌታ ውሃ የእግዚአብሔር መልአክ በትክክል ተመልሷል። ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ላይ የምናገኘው ክፍል ነው። ከእግዚአብሔር መልአክ ጋር ታገለ። ምንድን ነው ያለው መጨረሻ ላይ? ካልባረከኝ አልለቅህም ብሎ በብዙ የታገለው የእግዚአብሔር መልአክ ነው። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ኦሪት ዘፍጥረትን መለስ ብላችሁ እያያችሁ እንደሆነ አምናለሁኝ። የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎችን እንመለሳለን። አብራችሁን ቆዩ። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። የዛሬው ውድድር ለፍጻሜ ለመቅረብ የሚደረግ ውድድር ነው። በአዲስ ኪዳን ጥያቄዎች እንቀጥላለን። ከዚያ በፊት ጅማ ስለ ቁምስናችሁ ምን ለየት ያለ ነገር የምትነግሩን ነገር አለ? ስለ ህብረታችሁ በተለይም ጅማ ምእመናን ጋር በተያያዘ ካሌብ። እሺ አመሰግናለሁ። ያው ከዚህ በፊት ብዙ ተናግሯል ፋሲልም ስለ ጅማ ህብረታችን፣ ስለ ጅማ የሚሴስ ህብረታችን፣ ስለ ጅማ ያለው ምእመን። እኔ ደግሞ ማመስገን መፈልጋቸው አካላት አሉ በዚህ አጋጣሚ ማለት ነው። በመጀመሪያ ልዑል እግዚአብሔርን ማመስገን እፈልጋለሁ እስከዛሬ ድረስ ጠብቆ ለዚህ ስላደረሰን። በመቀጠል ደግሞ የጅማ ቦንጋ ሀገረ ስብከት በተለይም ደግሞ የጅማን ቁምስና ማመስገን እፈልጋለሁ። በልዩነት ደግሞ አባታችንን አቡነ ማርቆስን፣ የጅማ ልደተ ማርያም ቆሞስ አባ አለማየሁን፣ አባ ክፍሌን፣ አባ ሳሚን፣ አባ ነብዩን በልዩነት ማመስገን እፈልጋለሁ፣ ምስጋና ማቅረብ እፈልጋለሁ። እና ደግሞ በጅማ ያለን ለኛ ለጅማ አይሚሲስ ተማሪዎች፣ ለጅማ ዩኒቨርሲቲ ተማሪዎች በልዩነት ሲያግዙን ለነበሩ በተለይም ሚስተር ዘካሪያስ እና አሰፋን በልዩነት ማመስገን እፈልጋለሁ። እግዚአብሔር ይስጥልን። ሁሌ ከኛ ጋር እንደምትሆኑ ተስፋ አደርጋለሁ። አመሰግናለሁ። በጣም እናመሰግናለን። ፕሮፌሰር ማን ናቸው ጅማ ያሉት እናንተን የሚያግዙ? ያ ፕሮፌሰር ክፍሌ። በጣም ይቅርታ፣ በጣም በብዙ ነገር ነው የሚያግዙ። ፋይናንሻሊም ምክር ሲያስፈልገንም የሆነ ነገር ሲቸግረንም እሳቸው ጋር ነው የምንሄደውና እንዴት እንደተነሱ ይቅርታ። እኔ ስለማውቃቸው ነው። ለፕሮፌሰር ክፍሌም እናመሰግናለን። የአዲስ ኪዳን ጥያቄ ከእናንተ እንጀምራለን። ከማን እንጀምር? ከካሌብ እንጀምራለን። ጥያቄ ቁጥር 3 የአጥማቂው ዮሐንስን ምስክርነት ሰምተው ኢየሱስን ከተከተሉ ሁለቱ የዮሐንስ ደቀ መዛሙርት አንዱ ማን ነበር? ሀ እንድሪያስ፣ ለ ስምዖን ጴጥሮስ፣ ሐመሩሃ ናትናኤል። ሀ እንድሪያስ። ሀሌታ ውሃ እንድሪያስ በትክክል ተመልሷል። እንድሪያስ ያዕቆብን ጠራ፣ ናትናኤል ጌታ ራሱ ጠርቶታል።
በትክክል ተመልሷል። ይህን ክፍል የምናገኘው የዮሐንስ ወንጌል ምዕራፍ 1 ቁጥር 41 ላይ ነው። አያኖ ጥያቄ ቁጥር 1 ወደ አጥማቂው ዮሐንስ አይሁድ ማን እንደሆነ ይጠይቁት ዘንድ ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ምን ነበር? ሀ እኔ ክርስቶስ አይደለሁም ብሎ አለ። ለ እኔ ኤልያስ ነኝ አለ። ሐመሩሃ የጌታ መንገድ አቅኑ የሚል አዲሱ ኢሳይያስ ነኝ አለ። ሐመሩሃ የጌታን መንገድ አቅኑ። ይሄ የዮሐንስ ስብከት ነው። ካህናትና ሌዋውያን ግን አንተ ማነህ እንድናውቅህ ማነህ አንተ ብለው በጠየቁት ጊዜ እኔ ክርስቶስ አይደለሁም ብሎ አለ። ይህ የዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ የምናገኘው ክፍል ነው። አልተመለሰም። ወደ ዋቻሞ መጥተናል። ጥያቄ ቁጥር 4 ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። እነዚህ እነማን ነበሩ? ሀ የአጥማቂው ዮሐንስ ደቀ መዛሙርት፣ ለ ከኢየሩሳሌም የተላኩ ጸሐፍት፣ ሐመሩሃ ስምዖንና ወንድሙ እንድርያስ። ሐመሩሃ ስምዖንና ወንድሙ እንድርያስ አይደሉም። የአጥማቂው ዮሐንስ ደቀ መዛሙርት እነማን ናቸው? የዮሐንስ ወንጌል ምዕራፍ 1 ቁጥር 39 የምናገኘው ክፍል ነው። አልተመለሰም። የመጨረሻው የአዲስ ኪዳን ጥያቄ ፌቨን ጥያቄ ቁጥር 2 ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ ያለው ማን ነበር? ሀ አጥማቂው ዮሐንስ፣ ለ ስምዖን ጴጥሮስ፣ ሐመሩሃ ናትናኤል። ሀሌታ ውሃ አጥማቂው ዮሐንስ። ሀሌታ ውሃ አጥማቂው ዮሐንስ በትክክል ተመልሷል። የዮሐንስ ወንጌል ምዕራፍ 1 ቁጥር 36 ላይ አጥማቂው ዮሐንስ ኢየሱስን ባየው ጊዜ እነሆ የእግዚአብሔር በግ ብሎ ኢየሱስን ጠርቶታል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። በየቤታችሁ እየመለሳችሁ እንደሆነ አምናለሁ። የማን ደጋፊ እንደሆናችሁ ግን አላውቅም። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። ከኛ ጋር ሁኑ። መልካም ቆይታ። እጅግ የተወደዳችሁ ተመልካቾቻችን ተመልሰናል። የስምንተኛው ዙር የጥያቄና መልስ ውድድር እንዲካሄድ የተባበሩን በኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳት ጉባኤ ሐዋርያዊ ኮሚሽን ውስጥ የዩኒቨርሲቲና የኮሌጅ ተማሪዎች ማስተባበሪያ ቢሮ ነው። የዚህ ቢሮ አስተባባሪ እህታችን ኤልሳቤጥንም እናመሰግናታለን። የጠቅላላ እውቀት ጥያቄ ከዋቻሞ ነው የሚጀምረው። ከዚያ በፊት ፌቨን ምን የምትይን ነገር አለ? ምናልባት ስለ ቁምስናችሁ እዛ ውስጥ እየተካሄደ ስላለው ወይም ከምእመናኖች ጋር ያላችሁ ቅርበት። እሺ፣ አመሰግናለሁ። ያው እኛም ለማመስገን እንፈልጋለን። በተለይ እኛ በየወሩ አገልግሎት አለን። አንዱን በላቲን ስርዓት በቅዱስ ዮሴፍ ካቴድራል ነው የምናገለግለው። አንዱን ደግሞ በቅድስት ስላሴ ነው የምናገለግለው በግዕዙ ስርዓት
እናም እዛ በምንሄድበት ጊዜ የዛ የቅዱስ ዮሴፍም ሆነ የቅድስት ሥላሴ ምእመናን እንደ ወላጆች ይቀበሉናል። በተለይ የቅዱስ ዮሴፍ ቤተክርስቲያን የምክር ቤት አባላትን ከልብ አድርገን ልናመሰግን እንወዳለን። ምክንያቱም እዛ አገልግሎት ኖሮን ስንመለስ የመመለሻ ገንዘብ ሰጥተውን ነው ሚልኩን በሄድን ቁጥር። እናም ስናገለግልም ሆነ እግዚአብሔር ይመስገን እኛ ደግሞ ቻፕል አለን የራሳችን የግል። እናም ቅዱስ ቤተሰብ ነው የቻፕላችን ባልደረባ። እናም አገልግሎትም ሲኖር እዚህ ክብረ በዓልም ስናከብር መተው ይሳተፋሉ፣ ያግዙናል በተለያዩ ነገርና ስለምታግዙን ስለምታረጉልን መልካም ነገር ሁሉ እግዚአብሔር ያክብራችሁ ልንል እንወዳለን። እናም ቆሞሳትንም ደግሞ ልናመሰግን እንወዳለን። እኛን መጀመሪያ የያዙን አባ አማኑኤል ይባላሉና አሁን ደግሞ አባ ዮሐንስ ናቸው የሚይዙንና ሁለቱንም ቆሞሳት ስለሚያደርጉልን መልካም ትብብርና ስለ አባታዊ ምክራቸው እጅግ አድርገን እናመሰግናለን። በጣም እናመሰግናለን። ፌቨንንም አባቶች ካህናቶችም እናመሰግናችኋለን። የጠቅላላ እውቀት ጥያቄ ላይ እንገኛለን። በየቤታችሁ ስልካችሁንም ቼክ አድርጉ። ሊደውሉ ይችላሉ፣ እዚሁ ሊመለስ ይችላል። የጠቅላላ እውቀት ጥያቄ ከዋቻሞ ንግስት ሌኒ ካምፓስ ጥያቄ ቁጥር 1 የዮሐንስ ራእይ የተጻፈው የት ነው? ማትመልሱት ከሆነ መደወል ትችላላችሁ። ሰዓታችሁን እየተቆጣጠራችሁ የዮሐንስ ራእይ የተጻፈው የት ነው? ደሴት ላይ አንቺ መደወል ትችላለች። ሰዓት ያልፋችሁ ሲያነሱ ሰላም ሄሎ፣ ሰላም ነው? የት እንደምትደውሉ እግዚአብሔር ይመስገን። እሺ፣ እግዚአብሔር ይመስገን። ፌቨን እባላለሁ ከካቶሊክ ቴሌቪዥን ነው የምደውለው። እሺ፣ ጥያቄው እንዲህ ይላል፣ የዮሐንስ ራእይ የተጻፈው የት ነው? ዮሐንስ ራእይ የተጻፈው የት ነው? አዎ፣ እርግጠኛ ግን አይደለሁም። እሺ፣ ዕብራይስጥ ኖ ቋንቋውን ሳይሆን የተጻፈው የት ነው? ቦታውን ነው የተጠየቀው። ቦታውን ነው? አዎ። እርግጠኛ አይደለሁም። እሺ፣ 50 ሰከንድ አላችሁ። ሌላ ሰው ደውሉ፣ ካልሆነም ራሳችሁ ትመልሳላችሁ። ተነጋገሩ። 45 ሰከንድ አላችሁ። እሺ እናንተ አስታውሱ። የሆነ ደሴት ላይ የምታውቁት ነው። ደሴት በሰሜን የት ደሴት ነው ግን ምን ደሴት? ደሴት። እሺ፣ የሆነ ደሴት። ሰዓት አልቋል። ሰዓት አልቋል። ለጅማ እንዲመልሱ ልፍቀድላቸው። እሺ ሞክሩ። አለ አውጡት። እሺ ቶሎ የእናንተም ሰዓት ያልቃል። 1 2 3 በፍጥሞ ደሴት ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 9 ላይ ዮሐንስ ፍጥሞ ደሴት ውስጥ ነበረ። ደሴት ብላችኋል። ስሙን ነው ያላወቃችሁት። ጥሩ ነው፣ ታውቁታላችሁ። አልተመለሰም። የመጨረሻውን ጠቅላላ እውቀት ጥያቄ ለጅማ ጥያቄ ቁጥር 2 ቤተ ክርስቲያንን ካቶሊካዊት ብሎ የጠራ የመጀመሪያው ሰው ወይም ቅዱስ ማን ነው?
ሄሎ፣ ሰላም በለው። ከየት እንደምትደውል? ሰላም ነው። ከካቶሊክ ቲቪ ነው የምደውልልህ። ጥያቄና መልስ ውድድር ነውና ጥያቄ ልጠይቅ ነው። ሄሎ አባ። በቤተ ክርስቲያንን ካቶሊካዊት ብሎ የጠራው የመጀመሪያው ሰው ወይም ቅዱስ ማን ነው? ጥያቄው ምንድነው የሚለው ቤተ ክርስቲያንን ካቶሊካዊት ብሎ የጠራው የመጀመሪያው ቅዱስ ማን ነው? ወይ ደግሞ የመጀመሪያው ሰው ማን ነው? ቤተ ክርስቲያንን ካቶሊካዊት አስታውስ በደምብ። አንድ ደቂቃ አለ። የመጀመሪያው ቅዱስ አዎ አሸበነ መስቀል 50 ሰከንድ አለ። አያሉ ወይ አለ ያጥቻለሁ። ሌላ ፕላን በ104 ዓመተ ምህረት እንደሆነ አስታውሷል። አንጾኪያ ሀገር ነው። የአንጾኪያው ቅዱስ ማን? ቅዱስ ኢግናጤስ። 14 ሰከንድ ሚስተር። እሺ መልሱ። ሄሎ ቅዱስ ኢግናጤስ። ሄሎ ቅዱስ ኢግናጤስ። ያ የት ነው ያለው? የአንጾኪያው ቅዱስ ኢግናጤስ። መልሱ የአንጾኪያው ቅዱስ ኢግናጢዮስ ነው። በትክክል ተመልሷል። ብራቮ! ምላሻችን በትክክል ነው የመለሰው። ኢግናጢዮስ የሚለውን አጥቶ ነበረ። የአንጾኪያው ቅዱስ ኢግናጢዮስ ነው። በትክክል ተመልሷል። ውድ ተመልካቾቻችን ቅድስት ቤተ ክርስቲያንን ካቶሊካዊት ብሎ የጠራው የአንጾኪያው ቅዱስ ኢግናጢዮስ ነው። የጠቅላላ እውቀት ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ የመጨረሻ የሆነውን የመዝሙር ጥያቄ እንጠይቃለን። በየቤታችሁ መዝሙሩን ለመመለስ ተዘጋጁ። የዛሬ ውድድር ለፍጻሜ ለመድረስ የሚደረግ ትግል ትንቅንቅ ነው። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ሁኑ። ውድ ተመልካቾቻችን ተመልሰናል። የ8ኛው ዙር የ14ኛው ክፍል ጥያቄና መልስ ውድድር ላይ ነው የምንገኘው። የመዝሙር ጥያቄዎች ላይ ደርሰናል። ተረኛው ጅማ ነው። ጥያቄ ቁጥር 2 የመዝሙር ጥያቄ ቁጥር 2 አለቀ ተብሎ የተደመደመው የሞተው አልዓዛር እጅግ የሸተተው እሱም ነፍስ ዘራ ታምር ጉድ ተባለ ለእኔም ታሪክ ዛሬ እግዚአብሔር አለ። አስተካክሉ። አለቀ ተብሎ የተደመደመው የሞተው አልዓዛር እጅግ የሸተተው እሱም ነፍስ ዘራ ታምር ጉድ ተባለ ለእኔም ታሪክ ዛሬ እግዚአብሔር አለ። ጥሩ ነው። አስተካክሉ። አሁን 60 ሰከንድ አለ። 60 ሰከንድ አለቀ ተብሎ የተደመደመው የሞተው አልዓዛር እጅግ የሸተተው ራሳችሁ ዘምሩት። ይመጣል። ዘምሩት ራሳችሁ። አለቀ ተብሎ የተደመደመው የሞተው አልዓዛር እጅግ የሸተተው እሱም ነፍስ ዘራ ታምር ጉድ ተባለ። ቢዘገይም እኮ እግዚአብሔር አለ ነው። ቢዘገይም እንኳን እግዚአብሔር አለ አይደለም። 30 ሰከንድ አለ። እርግጠኛ ውስጣችሁ አለ። አስተካክሉ። ዘምሩ
አስተካክሉት። አብረን ዘምር። አለቀ ተብሎ የተደመደመው የሞተው አልዓዛር እጅግ የሸተተው እሱም ነፍስ ዘራ ታምር ጉድ ተባለ። የኔም ታሪክ ዛሬ በእግዚአብሔር አለ አለ። አራተኛው ስንኝ ነው መሰለኝ የተሳሳት ነው። አራተኛው ስንኝ ሰከንዱ አልቋል። 3 2 1 ይላል። አራተኛው ስንኝ ትክክል አይደለም። እንሰማውና ዳኛ የሚሰጠን አለቀ ተብሎ የተደመደመው የሞተው አልዓዛር እጅግ የሸተተው እሱም ሕይወት ዘራ ታምር ጉድ ተባለ። ለኔም ታሪክ ተራ እግዚአብሔር አለ። ይደርሳል ጌታ በጊዜው ለተስፋ ቃሉ ለሰዎች ተስፋ ቢቆረጥ አይሆንም ቢሉ እኔ ግን እጠብቃለሁ ይሻላል ብዬ እግዚአብሔር እሱ ብቻ ነው የኔ ተስፋዬ። በእውነት ይህን መዝሙር መመለስ ካልቻልኩ እንኳን ምንም መዝሙር አልችልም። የእውነት በጣም እሺ፣ ጥሩ ነው። በጥሩ ሄዳችኋል። እሱም ሕይወት ዘራ ታምር ጉድ ተባለ የሚለውን መጥቷል። ለኔም ታሪክ መጨረሻ ላይ ነው። ለኔም ታሪክ የሚለውንም አግኝቻለሁ። ተራ የምትለዋ ተራ እግዚአብሔር አለ የምትለዋ። እሺ፣ ዳኛ የሚሰጠንን ነጥብ እናያለን። ዳኛ 2 ነጥብ ሰጥቷል። ጥሩ ነው። ጥሩ ሞክራችኋል። መዝሙሩን ታውቁታላችሁ። የመጨረሻው የመዝሙር ጥያቄ ለዋቻሞ ንግስት ኢለኒ ካምፓስ ጥያቄ ቁጥር 1 ቀስ ብላችሁ አዳምጡ፣ ሐሳቡን እዩት። የምታውቁት መዝሙር ነው የሚሆነው። ቀስ ብላችሁ መልሱ። ጥያቄ ቁጥር 1 እጅግ የተፈራ በጊዜው ናቡከደነፆር ያተኛው ምድር ወደቀ ከእግርህ ጥበብህን አየ በልጅ ብራቮ። እጅግ የተፈራ በጊዜው ናቡከደነፆር ያተኛው በምድር ወደቀ ከእግርህ ጥበብህን አየ በልጅ ጌታ ነህ ጌታ ነህ ያው ምስጋና ይብዛልህ። ብራቮ። ወዲያው ነው የተመለሰው። ወዲያው ሳትታገሉ ወዲያው በትክክል ተመልሰዋል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች መዝሙሩን እናንተም በየቤታችሁ እንደዘመራችሁ አምናለሁ። እዚህ ብዙ ትግል ተደርጓል። የማን መዝሙር ነው? ይደርሳል ጌታ በጊዜ የሚለው የሐዋሳ መዝሙር ነው። እሺ፣ ያንሳሃል ጌታስ? ያንሳሃል ጌታ ቅዱስ ዮሴፍ በትክክል። እጅግ የተወደዳችሁ ተመልካቾቻችን የመጨረሻው የመዝሙር ጥያቄ ጠይቀናል። ዛሬ ለፍጻሜ ለመድረስ የሚደረግ ውድድር ነው። በየቤታችሁ ጅማ ወይስ ዋቻሞ ስንት ነጥብ አመጡ? ከዳኛ በፊት ቀድማችሁ እናንተ ስሩ። ካፍታ ቆይታ በኋላ እንመለሳለን። አብራችሁን እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ተመልሰናል ከውጤት ጋር። ሉቺያና ፌቨን ስንት አመጡ? 5 6 7 ዳኛ ያመለከተው የመለሱትም ያገኙት ነጥብ 6 ነው። አያኖና ካሌብ የመዝሙር ጥያቄ ስተዋል። የጠቅላላ እውቀት መልሰዋል። የመጽሐፍ ቅዱስ አንድ ስተዋል። ስንት ይሆናል?
8 ነጥብ አምጥተዋል። አያኖና ካሌብ ለፍጻሜ ውድድር አልፈዋል። ፌቨን እና ሉቺያ በጣም ጎበዝ ናቸው። የጠቅላላ እውቀት ጥያቄ ብቻ ነው ያልመለሱት። ለደረጃ ትወዳደራላችሁ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የ8ኛው ዙር 14ኛ ክፍል ላይ እንገኝ ነበረ። ጅማና ዋቻሞ ንግስት ሌኒ ካምፓስ ተገናኝተው ነበር። ለፍጻሜ ያደረጉት ትንቅንቅ ጅማ ወደ ፍጻሜው አልፏል። በሚቀጥለው ሳምንት ለደረጃ ከሚወዳደሩ የከፍተኛ ትምህርት ተቋም ካቶሊክ ተማሪዎች ጋር እንገናኛለን። በዛሬው ብዙ ትምህርቶችን ብዙ ጸጋዎችን እንዳገኛችሁ እርግጠኛ ነኝ አምናለሁ። ከቴክኒክ ባለሙያዎች ጋር በመሆን የዛሬውን ውድድር ያቀረብኩላችሁ እኔ ሽመልስ ብራሱ ነበርኩኝ። እስከሚቀጥለው ሳምንት በያላችሁበት መልካም ጊዜ፣ የእግዚአብሔር ሰላም ከሁላችሁም ጋር ይሁን።